ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በዚያው አጋጣሚ በማክበር ጠይቀናል። የአዲስ አበባ የሚዲያ ምክር ቤት በይፋ ተመስርቷል። ምክር ቤቱ ለአስራት በላከው መግለጫ ዋና ዓላማው የአዲስ አበባ ሕዝብ በአገዛዙ ላይ የጀመረውን ትግል አጠናክሮ እንዲቀጥል ማድረግ ነው። የከተማዋ ሕዝብ ትግሉን የሚያቀጣጥልበት ሰዓት ላይ እንገኛለን ያለው ምክር ቤቱ ሁሉንም ኢትዮጵያውያን ትብብር ጠይቋል። ሙሉ መረጃውን በሰዓቱ የምትሰሙት ይሆናል። በምዕራብ ጎንደር አዳኝ አገር ጫቆ ወረዳ ለምርጫ ቅስቀሳ ሲንቀሳቀስ የነበረው ያገዛዙ የጥምር ጦርና የካድሬዎች ስብስብ በፋኖ ኃይሎች በተሰነዘረበት ድንገተኛ ጥቃት ከፍተኛ ሽንፈት ማስተናገዱ ተገለጸ። በመብረቃዊ ጥቃቱ ከፍተኛ ወታደራዊ አመራር መማረኩ የተገለጸ ሲሆን በርካታ የጦር መሳሪያዎችና ቁሳቁሶችም በቁጥጥር ስር መዋላቸው ተሰምቷል። የዚህም መረጃ በሰዓቱ ይቀርባል። በደቡብ አፍሪካ የሚገኙ ኢትዮጵያውያን ራሳቸውን ለመከላከል በመደራጀት ላይ መሆናቸው ተሰማ። ከፍተኛ ጥቃት ያስተናገዱት እነዚህ ኢትዮጵያውያን የብልጽግናው አገዛዝ ሊታደጋቸው ባለመቻሉ ራሳቸውን ለማዳን ተሰማርተዋል ተብሏል። ይህ በእንዲህ እንዳለ የናይጄሪያ መንግስት ዜጎቹ በደቡብ አፍሪካ መገደላቸውን በጽኑ በማውገዝ የደቡብ አፍሪካ አምባሳደርን በአስቸኳይ ጠርቷል። ሰሙታላችሁ። የኤርትራ መንግስት ሉዓላዊነት ከግዛታችን ምኞት ጋር የሚል አዲስ ማኒፌስቶ ማውጣቱ ተነገረ። የአቋም መግለጫው ኤርትራ በማንኛውም መንገድ ባህርን ለድርድር እንደማታቀርብ የሚገልጽ ነው። የአገሪቱ የአቋም መግለጫ በሻዕቢያና በብልጽግና መካከል የነበረው ውጥረት የተሞላበት ግንኙነት ጭራሽ መፈራረሱን ያመለከተ ተደርጎ ተወስዷል። አሁን በቀጥታ ወደ ዝርዝሩ አልፈናል። በምዕራብ ጎንደር አዳኝ አገር ጫቆ ወረዳ ለምርጫ ቅስቀሳ ሲንቀሳቀስ የነበረው ያገዛዙ የጥምር ጦርና የካድሬዎች ስብስብ በፋኖ ኃይሎች በተሰነዘረበት ድንገተኛ ጥቃት ከፍተኛ ሽንፈት ማስተናገዱ ተገለጸ። በመብረቃዊ ጥቃቱ ከፍተኛ ወታደራዊ አመራር መማረኩ የተገለጸ ሲሆን በርካታ የጦር መሳሪያዎችና ቁሳቁሶችም በቁጥጥር ስር መዋላቸው ተሰምቷል። የዚህም መረጃ በሰዓቱ ይቀርባል። ተጨማሪው እንደሚከተለው ይቀርባል። በጎንደር በአዳኝ አገር ጫቆ ወረዳ በተካሄደ ውጊያ ያገዛዙ ጥምር ጦር ሽንፈት ማስተናገዱ ተሰምቷል። በምዕራብ ጎንደር ዞን አዳኝ አገር ጫቆ ወረዳ ውስጥ በብልጽግና ጥምር ጦርና በፋኖ መካከል በተደረገ ተከታታይ ውጊያ ያገዛዙ ኃይል ከፍተኛ የሰውና የንብረት ጉዳት እንደደረሰበት የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ መይሰው ካሳ ሁለተኛ ኮር ለአስራት ባደረሰው መረጃ ገልጿል። የብልጽግና ሰራዊትና የብልጽግና ፓርቲ ካድሬዎች ነጋዴ ባህር ከተባለ አካባቢ በመነሳት አለንጌ ወደ ተባለ ቀበሌ ለምርጫ ቅስቀሳ ለማምራት ሲንቀሳቀሱ ናዝሬት በተባለ ስፍራ በደረሰባቸው የደፈጣ ጥቃት ሰራዊቱ ወደ መጣበት ለመመለስ መገደዱ ተመላክቷል። በዛሬው ዕለትም ሚያዝያ 26 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ አዲስ ዓለም በተባለ ቦታ በድጋሚ በተሰነዘረ ጥቃትም ሰራዊቱ ከፍተኛ ሽንፈት እንደገጠመው ተገልጿል። በአውደ ውጊያው መቶ አለቃ መንግስቱ አሳየኸኝ የተባለ የአንድ ሬጅመንት የሰው ኃይል አስተዳደር ከነሙሉ ትጥቁና ከመገናኛ ሬዲዮ ጋር መማረኩም ታውቋል። አንዲት የምርጫ አስፈጻሚ ካድሬም ለከባድ ጉዳት መዳረጓ ተሰምቷል። በአጠቃላይ በሁለቱ ቀናት ውጊያ ከ15 በላይ የአገዛዙ ሰራዊት አባላት ሲደመሰሱ 17 የሚሆኑት ደግሞ ከባድ ቁስለኛ መሆናቸው ታውቋል። ከ5000 በላይ የክላሽንኮቭና የብሬን ጥይቶች እንዲሁም 20 የጥይት ካዝናዎችም በፋኖ እጅ መግባታቸውን የክፍለ ጦሩ የህዝብ ግንኙነት ክፍል አርበኛ ገብረየስ ብርሃን ከስፍራው ለአስራት ያደረሰው መረጃ ያመላክታል። የብልጽግናው ቡድንም በአካባቢው በኃይል ለማካሄድ የሞከረው የምርጫ እንቅስቃሴ የከሸፈ ሲሆን የፋኖ ኃይሎችም በሁሉም ቀጠናዎች የበላይነት መያዛቸውን የጎንደር ጠቅላይ ግዛት በላይ ዘለቀ እዝ አስታውቀዋል። የአዲስ አበባ ሚዲያ ምክር ቤት በይፋ መመስረቱን ምክር ቤቱ ለአስራት በላከው መግለጫ ይፋ አድርጓል። የአዲስ አበባ ሕዝብ ከዘመነ ህወሓት ጀምሮ ከመፈናቀል እስከ መገደል የደረሰበትን መከራ የዘረዘረው ምክር ቤቱ ይህ ጭቆና በብልጽግናው አገዛዝ ዘመንም ተባብሶ መቀጠሉን አስታውቋል። አብይ አህመድ ወደ ስልጣን ከመጣ በጥቂት ጊዜ ውስጥ አገዛዙና የአዲስ አበባ ህዝብ የሚገናኙበት ገመድ ተበጥሷል ያለው ምክር ቤቱ የአዲስ አበባ ህዝብም ለመጀመሪያ ጊዜ በአብይ አህመድ ላይ ተቃውሞ በማሰማት የህይወት መስዋዕትነት መክፈሉንም አስታውሰዋል። ከ2011 ጀምሮ አብይ አህመድ ይዞት የመጣው የዘር ማጽዳት ፖሊሲን ቀድሞ የተረዳው የከተማዋ ህዝብ ባልደራስን እስከ መመስረት በመድረስ
አገዛዙን ሲታገል መቆየቱንም አስምሮበታል። አገዛዙ ባልደራስን ለመጨፍለቅ ሙከራ ማድረጉን ተከትሎ የዘር ማጥፋት ፖሊሲው በመጋለጡ ትግሉ ወደ አማራ ክልል በመዛመት ሚሊዮኖች የተቀላቀሉበት ለመሆን እንደበቃም አስታውቋል። በዚህ መሃል አዲስ አበባ ውስጥ የነበረው ጊዜያዊ እፎይታን በመጠቀም አብይ አህመድ በከተማዋ ሕዝብ ላይ የበቀል ዱላውን ማሳረፉንም ምክር ቤቱ አንስቷል። በዚህም መሰረት ሰፊ የነበረችውን ከተማ ይዞታዋን ለአጎራባች ክልሎች በመስጠት በፍጥነት እንድጠባ አድርጓል። የከተማዋን ይዞታ ነፍጠኛ ከሚለው ህዝብ በመቀማትም በመቶ ሺዎች የሚቆጠሩ ነባር ባለይዞታዎችን ከከተማዋ ማባረሩንም አስታውቋል። በዚህ ብቻም ሳያበቃ ሸገር ሲቲ በሚል ጥላ ከተማዋን ቀለበት ውስጥ በማስገባት ለነገ ጂኖሳይድ እየተዘጋጀ እንደሚገኝም ጠቁመዋል። ይህ ግልጽ የሆነ የህልውና አደጋ በአዲስ አበባ ህዝብ ላይ መጋረጡን ያሳያል ያለው ምክር ቤቱ አደጋውን ለመቀልበስ የአዲስ አበባ ህዝብ በራሱ ሜዳ ላይ ትግሉን የሚያቀጣጥልበት ወሳኝ ወቅት ላይ እንገኛለን ብሏል። በመሆኑም ለዚህ ትግል ምክር ቤቱ በተቀናጀ መንገድ ድምፅ መሆን እንደሚጀምር ገልጾ ትግሉ ጠመዝማዛ ቢሆንም አገዛዙ ግን ድል መደረጉ አይቀሬ መሆኑን አስታውቋል። የአማራን ህዝብ የህልውና አደጋ በመረዳት ለቀጠለው ትግል ልባዊ ምስጋናና አጋርነቱን የገለጸው ምክር ቤቱ ሌሎች ኢትዮጵያውያንም ከወዲሁ እንዲተባበሩ ጥሪውን አስተላልፏል። የኤርትራ መንግስት የአብይ አህመድን የባህር በር ጥያቄን በተመለከተ አዲስ አቋም ይዞ መጥቷል። አሁን የወጣው ማኒፌስቶ እንደሚለው የባህር በር በየትኛው መንገድ ለድርድር የሚቀርብ አይሆንም። የብልጽግናው አገዛዝ በየጊዜው ጦርነት ለመለኮስ የሚያደርገውን እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው በማለት የከሰሰው የኤርትራ መንግስት የአፍሪካ ህብረት ቻርተርንም መጣሱንም አስታውቋል። የባህር በር አለመኖሩ አዲስ ነገር አይደለም ያለው የኤርትራ የውጭ ጉዳይ ሚኒስቴር ካዛኪስታን፣ ስዊዘርላንድ የመሳሰሉ ሀገራት ያለ ባህር በር እየኖሩ ነው የሚል ማሳያውን ሰንዝሯል። የብልጽግናው አገዛዝ ይህን ዓለም አቀፍ ሕግን የሚጥስ እንቅስቃሴውን በመርሳት ንግድ ላይ ያነጣጠረ ግንኙነትን ቅድሚያ እንዲሰጥ አሳስበዋል። ፖለቲካዊ ተንታኞች አዲሱ የኤርትራ ማኒፌስቶ የአብይ አህመድና የኤርትራ መንግስት ግንኙነት ሊጠገን በማይችልበት ደረጃ መፈራረሱን ያሳያል ብለውታል። በኤሚሬትስ እንደሚደገፍ የሚነገረው የአብይ አህመድ የቀይ ባህር ፕሮፓጋንዳ ሰሞኑን በከተሞች ውስጥ በተፈጠረው ፖለቲካዊና ኢኮኖሚያዊ ቀውስ ምክንያት ጋብ ቢልም ተመልሶ ሊያገረሽ እንደሚችል ግን ይጠበቃል። በተለይ የጦርነቱ ባለቤት የሆነችው ኤሚሬትስ ራሷም ችግር ውስጥ መግባቷ ብልጽግና ቤት ድንጋጤን በመፍጠሩ ባህር በር የሚለው ፕሮፓጋንዳ ተቀዛቅዞ ሰንብቷል። ይህም ቢሆን ግን የኤርትራ መንግስት በየጊዜው ጉዳዩን በመከታተል አካባቢው ያለበትን ሁኔታ ለዓለም ማሳወቁን ቀጥሏል ተብሏል። ሰሞንኛው የአሜሪካ አዲስ የውጭ ጉዳይ ፖሊሲ ደግሞ ለብልጽግና አገዛዝ በእንቅርት ላይ ሆኖበታል እየተባለ ነው። በዚህ ውስብስብ ፖለቲካዊ ቀውስ ውስጥ የሚገኘው አገዛዙ ሁሉንም ወደ ጎን በመተው ወንበሬን ያስቀጥላል ያለው ምርጫ ላይ ሙሉ ትኩረቱን ማድረጉ እየተነገረ ነው። በደቡብ አፍሪካ በውጭ ሀገራት ዜጎች ላይ የቀጠለው ቀውስ ከፍተኛ የዲፕሎማሲ ችግርን ፈጥሯል። ናይጄሪያ ጉዳዩን በቀላሉ እንደማታየው በመግለጽ ሀገሯ የሚገኘውን የደቡብ አፍሪካን አምባሳደር የጠራች ሲሆን ቀጣይ እርምጃ እንደምትወስድም አስጠንቅቃለች። ኢትዮጵያውያንም በዚሁ ጥቃት ከፍተኛ ዋጋ ቢከፍሉም 5 ገደማ ወገኖቻቸውን ቢነጠቁም ዝምታን ግን አልመረጡም ተብሏል። የብልጽግናው አገዛዝ ጉዳዩን ችላ በማለት ምላሽ ቢነፍጋቸውም እነርሱ ግን ራሳቸውን ማደራጀት ቀጥለዋል። በመሰባሰብ የመጣውን ለመጋፈጥ በመንቀሳቀስ ላይ ሲሆኑ የደቡብ አፍሪካ መንግስት ከጎናቸው እንዲቆምም ጥሪ በማቅረብ ላይ ናቸው። በአሁኑ ሰዓት በተለይ አነስተኛ ቢዝነስ ያላቸው ኢትዮጵያውያን ከፍተኛ አደጋ ውስጥ የገቡ ሲሆን በሰው ሀገር ዋስትና በማጣታቸው ጭንቀት ውስጥ መሆናቸውም ተመልክተዋል። ይህንን ህገወጥ ድርጊት የደቡብ አፍሪካ ታዋቂ ሰዎች እያወገዙት የሚገኙ ሲሆን በርካታ የሀገሪቱ የሶሻል ሚዲያ ተጽዕኖ ፈጣሪዎች ድርጊቱ ዘረፋ እንጂ ሌላ ዓላማ የለም በማለት ተቃውመውታል። የሀገሪቱ ግዙፍ የኢኮኖሚ ክፍል በውጭ በመጡ ባለሀብቶች የተያዘ ነው የሚሉት እነዚሁ የደቡብ አፍሪካ ማህበረሰብ አንቂዎች ጥያቄ ከተጀመረ ከእነዚሁ ባለሀብቶች መሆን እንዳለበት ጠቁመዋል። ከዚህ ውጪ ምንም ፋይዳ በሌላቸው የኢኮኖሚ እንቅስቃሴዎች ላይ ጥቃት መክፈት ደቡብ አፍሪካውያን በአፍሪካውያን እንዲጠሉ ከማድረግ ያለፈ ጥቅም የለውም ብለውታል። በዚህ ጥቃት የተበሳጨችው ቦትስዋና በበኩሏ በደቡብ አፍሪካ ላይ የተለያዩ እርምጃዎችን መውሰድ መጀመሯ ተሰምቷል።
ከሀገሪቱ ጋር የሚያገናኛትን ድንበር ዘግታለች። ወደ ደቡብ አፍሪካ የምትልከውንም ኤሌክትሪክ አቋርጣለች። ሌላም የዲፕሎማሲ እርምጃን በማጤን ላይ ትገኛለች። ቦትስዋና በዚህ ብቻም ሳታበቃ በደቡብ አፍሪካ የሚገኙ ዜጎቿ ጓዛቸውን ጠቅልለው ወደ ሀገራቸው እንዲመለሱ ጥሪ ማቅረቧ ተነግሯል። የደቡብ አፍሪካ መንግስት ስለ ጉዳዩ በይፋ አቋሙን ያላሳወቀ ሲሆን በዚህ ወንጀል ላይ ስለደረሰበት የምርመራ ውጤትም እስካሁን ድረስ ያለው ነገር የለም ተብሏል። አሁን በኋላ ከዚህ በፊት እንዳስደፈር ነው አናስደፍርም፣ አንሰጥም። መሞትም ካለብን አንድ ላይ በህብረት እንሞታለን፣ ማለቅም ካለብን አንድ ላይ በህብረት እናልቃለን። ስለዚህ እባካችሁ መንጫጫ ሳይሆን ጥበብ ባለ መንገድ እኛ እንዳንጎዳ ቢያንስ ከምንጎዳ መብዳት ነው የሚሻልልኛ። ስለዚህ ጥበብ ባለው መንገድ እንመላለስ፣ ወደ ሄዱበት እንሄዳለን። በቀጥታ አናስከፍትም፣ ሱቅ እንይዛለን። ከመጡ እንመታቻለን፣ ህግ ይመጣል ይገላግለናል። አለቀ። ይሄ ነው የሚሻለው። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም